መልካም የሚያስቡ አሉ ትክክል አሉ ግን ጥቂቶቹ ስነ ምግባር የጎደላቸው ሁሉንም ማለት ይከብዳል ያላቸው አሉ ቤዚካሊ እኮ ኤሊቶች የተለያዩ ኤሊቶች አሉ አይደል ለምሳሌ አካዳሚክስ ኤሊት ውስጥ ያሉት ለምሳሌ ታሜን አሁን እንደ አንድ አካዳሚክ ኤሊት ባየው እሱን የሚመስሉ ሰዎች እሱን በሚመስል የኤሊት ካቴጎሪ ውስጥ ኖረው ራሱ ቢያዝ ሊሆኑ ሊኖሩ ይችላሉ ከገቨርንመንት ሰፖርት የሚያደርጉ ለህዝብ የሚቆሙ ብዙ አይነት የኤሊት ታይፖች አሉ እኛ ሀገር ግን አብዛኛው እንደ ታሜ ካየኸው ዩኒቨርሲቲ ውስጥ ራሱ ዩኒቨርሲቲ ውስጥ የአካዳሚክ ኤሊት የሚባሉት አብዛኛው they are under the control of the ruling elites አንደኛ ከላይ ጀምሮ ስትራክቸሩ በሩሊንግ ኤሊቶቹ ስለሚያዝ በቀላሉ ማውዝ የኮሚኒቲ ማውዝ ፒስ መሆን አይችሉም ፍራስትሬሽን አለ ከዛ ውስጥ ነጥረ የወጡት ደግሞ ምንድነው የሚደረጉት ይታደናሉ it's not only ኢትዮጵያ እኮ ብቻ አይደለም በመላው ዓለም ላይ ነው ያ ነገር አለ ለምሳሌ ያነሳውን የ60ዎቹ የ70ዎቹን በደርግ ጊዜ የተረሸኑትን ሰዎች ስታይ ሐሳብ የሰጡት የሚባሉት አካዳሚክ ኤሊት ናቸው አይደል ቤዚካሊ ሩሊንግ ኤሊት ውስጥ የነበሩ አልነበሩ መስፍንና ያ ፕሮፌሰር መስፈር ማለት አካዳሚክ ኤሊት ነው ምክንያቱም የነጻነት እኔ ማስበው ነጻነት የለውም ብዬ ነው ማስበው ኖቤል የሚሆነው ያ ነው ስለዚህ ምንድነው ያደረገው በሰዓቱ የራሱን ፕሪፈረንስ የራሱን ኤግዚስቴንሻል ትሪት የሆነበትን ነገር አስቦ እንትኑ ያለው መፍትሄ ያለው በእጅ ነው አለው ያኛው ደግሞ ደንቆሮ ነው ጨፈጨፋቸው አለቀ ይሄ ነው አሁን ኤሊቶቻችን ኢኮኖሚክ ኤሊት ውስጥ ያሉት ህዝብን ነው የሚያማክሩት የኮሜርሻል ኤሊት የሚባሉት አይደለም ከመንግስት ጋር ያለውን ታክስ እንዴት ኮምፕሮማይዝ አድርጌ የራሴን የኢኮኖሚክ ኤምፓየር እንዴት ልስራ ነው አካዳሚክ ኤሊቱም እንዴት በዩኒቨርሲቲ ሃይራርኪያል ሲስተም ውስጥ ከአንድ ባንዱ እየተንጠለጠልኩኝ የሚሄድበትን ነገር ልስራ ነው ህዝቡ አሁንም ዶሚኔት ተደርጎ ያለው ቢያዝድና ሰልፍ ኢጎሴንትሪክ በሆኑ ኤሊቶች ነው ያን ስንል ግን ጤናማ የሆኑ እድሜ ልካቸውን ሰላማዊ ትግል ለህዝብ ሲታገሉ ቀልጦ የቀሩ ኤሊቶች የሉም ይያልን አይደለም አለ ስማቸው ልናነሳቸው ምንችላቸው አሉ አሳዛኙ ነገር በደንብ አሉ አሳዛኙ ነገር ሐሳባቸውን ገዢ የለም ብዙ ጊዜ የሚያሳዝነኝ ገዢ የሌለው ለምንድነው ነው ጥያቄው ኖ እውቀት ያለው ሀገር መምራት አለበት እውቀት ስለ ህዝብ ማወቅ አለበት ኤሊት ያስፈልጋል ይሄ ምንም ክርክር ማኒፑሌሽን ኤሊት ማኒፑሌሽኑ ነው ችግር ያለው ቪዲዮ ነው እንጂ ኤሊት ያ ሩሊንግ ኪንግ የሚባል የፊሎሶፊክ ባክግራውንድም አለው እውቀት ያለው ነው እውቀት አይደለም እዚህ ጋር እኔ የምረዳውን ልንገር በየትኛውም አፍሪካ ሀገር ሌሎች ሀገራት ለምንድን ነው ትክክለኛ ኤሊት ገዢ ያጣው ሐሳቡን የሚገዛ ያጣው because ፖለቲካል ማርኬታችን ለእንደዛ አይነት ሰው የሚሆን አይደለም እኔ ብዙ ጊዜ ኢህአዴግን መንግስትንም ስተች ብልጽግና መንግስትንም ስተች ወንጀል ስለሰሩ አይደለም ወይም ስለሰሩ ብቻ አይደለም አገላለጽ ለዚህ የሚሆን ማርኬት ፕሌስን አላዘጋጁም ሁለት ምክንያት ነው ያለው መንግስት ሁለት ነገር አለ አንደኛ እኔ እንደ ግለሰብ ቢጠይቀኝ አንድ ሮል ብቻ ነው የሚጫወተው ትክክለኛ ዜጋ ሆኜ መቀጠል ነው ፖለቲካል ኤሊቶቹ ትክክለኛ ዜጋ ሆኖ መቀጠል ብቻ አይደለም ኃላፊነታቸው ትክክለኛ ዜጋ ሆኖ ሰው እንዲቀጥል የሚያስችል አውድ መፍጠርም የነሱ ግዴታ ነው ወንጀል መስራት ብቻ አይደለም መንግስት የሚያስወቅሰው ወንጀለኞች የማይጨፍሩባትን አገር ለመፍጠር አለመቻላቸው ያስወቅሳል አሁን ትክክለኛ የሆነ ዜጋንም መፍጠር አለባቸው ይሁን የኔ ኃላፊነት ህግና ስርዓትን አክብሬ ትክክለኛ ስነ ምግባር ተላብሼ አገር ውስጥ መኖር ነው የኔ ኃላፊነት ነው የመንግስት ኃላፊነት ወይም የፖለቲካ ኤሊት ኃላፊነት ሁለት ነው እኔም እንደ ግለሰብ እንደኔ ኖራ ሁለተኛ የአገሪቷን ሰላማዊ ኢንቫይሮንመንትን የመፍጠር ጤናማ ዜጎችን የመቅረጽ እና እነዚህን አይነት ችግሮችን የማጥፋት ትክክለኛ የፖለቲካ አውድን መፍጠር ነው ያንን ባለማረጋቸው እኔ መንግስትን የሚተቻቸው ኤሊት ኦኬ ያ ባልተፈጠረበት ሁኔታ ትክክለኛ ኤሊት ሊመጣ አይችልም ቅድም አሁን መሐመድ እንደሚለው ቆይ ተሜ አካዳሚክ ኤሊትና የማህበረሰብ ኤሊቶች ይለያዩ አሁን ፎር ኤግዛምፕል ማንኛውም ፓርቲ ስትራክቸር ሊኖረው ይገባል እውቀት ብቻ አይደለም ሐሳብን ታገኛለህ ኤሊቶችንማ ማንንም አንደርስታንድ አካዳሚክ እና ፖለቲካል ጤናማ ኤሊቶች ፖለቲከኞች ውስጥም አሉ እንትን ብልጽግና ውስጥ ቢትል ጤናማ የፖለቲካ ኤሊቶች ይኖራሉ ቦታ ያጡት
የተበላሹ የፖለቲካ ኤሊቶች ዶሚኔት ሲያደርጉ ነገሮች ሁሉ በጥቅም ይሆናል። ስለዚህ እኔ ጤናማ ፖለቲከኛ ቢሆንም ሰርቫይቭ ማድረግ አልችልም በዛ ኢንቫይሮንመንት። ሰርቫይቭ ስለማላደርግ የፖለቲካ ኤሊትን ሀሳብ የግድ ይገዛሉ ባልወድም ማለት ነው። ወይ መሰደድ አለብኝ፣ ወይ ልጆችን ከትምህርት ቤት ማስቆም አለብኝ፣ ወይ ወራዊ ቀለቤ ማቆም አለብኝ፣ ወይም ሾፌር ተመድቦ የሚሄድበትን መኪና ማቆም አለብኝ። እነዚህን የሚፈልጋቸው ከሆነ I have to buy the elite force የፖለቲካ ኤሊቶችን ውሸትን መግዛት አለብኝ። ስለዚህ ስንጠቀልል ኤሊቱ አይደለም ችግሩ፣ ኤሊቱ የሚጫወትበትን ትክክለኛን ሜዳን ህግንና ስርዓትን ማስጠበቅ አለመቻሉ ነው ኤሊቱ እንዲጠፋ አደረገው የሚል ክርክር ነው ያለኝ። ቀጥል አፍሪካ ዩናይትድ ግን አሁን ወዴት ይወስደናል መሰለህ? ወደ ተቋማቶቹ ይወስደናል እና ሁሉ ነገር ነፃ ተቋማት ግንባታ ነፃ የሆነ አስተሳሰብ ያላቸውን ሰዎች እንዲፈጥር ይረዳል። ዞሮ ፖለቲካል ኢሊቱ ኢንስቲቱሽን ይገነባል፣ የፓርቲ ስትራክቸር ይገነባና ለማኒፑሌሽን የሚሆን ሶሻል ቤዙ ላይ መሰረት አድርጎ ፎር ኤግዛምፕል የሰራተኛ ፓርቲ ከሆነ ሰራተኛን ያደራጃል። አደራጅቶ ምን ያደርጋል? አንተን ይዘምትብሃል ማለት ነው። የሱ ሀሳብ እስከታች ፕሮፓጌት እንዲያደርግ ማጆሪቲ እንዲሆን ፕሮፓጌት ያደርጋል። ስለዚህ ዋናው ጉዳይ አሁን እዚህም ሀገር ያስቸገረው ፓርቲ ነኝ ይልሃል፣ ስንት አባል አለ፣ በስንት ተደራጅተሃል ምናምን ስትለው ምንም ሊያቀርብልህ አይችልም። ስለዚህ የመጮህ ብቻ ይሆናል። አንዳንዱ ደግሞ ለምሳሌ አፍሪካ ዩናይትድ መልከን አፍቆናል እያሉ ነው። አብራ ለማንኛውም ለ3 ደቂቃ እንደው ሌሊት ነው ለጩልሌ ፓርቲ ላይሰንስ የሰጠ ሌሊት ስለሆነ ነው። ፓርቲ እና ፖለቲካል ኢሊቱ ለምሳሌ ላንሳላችሁ ፕራክቲካሊ ብልጽግናውን 15 ሚሊዮን አለው አባል። ይሄን ቢያዘምት ማለት ነው። ሌላው ደግሞ እንዲያረግን ምናምን የሚለው ስንት አባላት አሉ፣ ስንት መሰረታዊ ድርጅት አደራጅተሃል፣ ስንት ዋሳት አሉ ብለህ ስታመጣው የለም። ስለዚህ የሚጮኸው ሁሉ በኢህአዴግ ጊዜ እንደምታውቁት አርሶ አደሩ ምን ይላል መሰለ? ፋይር ሪንግ ነው ይላል። ቴሌቪዥን 42% ከቨር ያደርግ ነበረ በኢህአዴግ ዘመን፣ ሬዲዮ 73 ነው። ስለዚህ ይሄ ኢሊቱ ቢጮህም ምንም የሚያመጣው ነገር የለም። 82% በኢህአዴግ እጅ ነው ያለው። ቅስቀሳ አንድ ለአንድ ያካሄዳል። ስለዚህ ዋናው ጉዳይ የኢሊት ማኒፑሌሽኑ ስትራክቸራል ኮማንድ የማድረግ ካፓሲቲ ነው ማለት ነው። ለዚህም ነው ሉዝ ያደረገው። አካዳሚክ ኢሊቱ እዚያው ቁጭ ይላል። እንደውም ሲያስፈልግ ይሄ እንደውም የዚህ ጎራ እንትን ነው ምናምን ብሎ ያንተን ስም ያጠፋል ማለት ነው። የማይገባኝ አሁን ይሄ የብሔር ፖለቲካ ራስን ለመሾም ምቹ ነው። ለምሳሌ እኔ አሁን የማንኪያ ነገድ ነኝ፣ የማንኪያ ነገድ ነኝ። እኔን መንካት የእሳት ዘንግ መጨበጥ ነው እላለሁ። የሾመኝ የለም፣ የመረጠኝ የለም። የማንኪያ የኔ የወጣሁበትን ማህበረሰብ አላጠናሁም፣ ችግራቸው እንደሆነ አላውቅም። ግን ራሴን በራሴ ሾሜያለሁ። ልክ እንደዛ ሁሉ የሆነ የቡድን መብት የሚያራምዱበት ቦታ ላይ ስትሄድ ሁሉም ራሱን የሾመ ነው። ለምሳሌ አሁን ትልቁ አክቲቪስት የምትለው ጀዋር መሐመድ ማን ነው የሾመው? ማንም። ግን አሁን ጀዋርን መንካት ከጀርባው ብዙ ነገር አለው አይደል? ጀዋር ብቻውን አይደለም። ብቻውን ነው ቴዲ። ብቻውን መሆኑ የታሰረ ጊዜ ተረጋግጧል እኮ። ሌላ ስትራክቸር ቢኖረው አይደለም። ጀዋር በህዝቡ ባይመረጥም ጀዋር የሚያመነጨውን ሀሳብ የሚገዛ ህዝብ አለ። ቆይ አሁን ኤሊት ስንል አሁን አፍሪካ ዩናይትድ የመጣው በሜምበርሺፕ ብዛት ነው። 15 ሚሊዮን ለምን 50 ሚሊዮን አትይዝም? ምን አገባኝ። ግን አንተ የምታመነጨውን ፓርቲ የሚያመነጨውን ሀሳብ የኢትዮጵያ ህዝብ ይገዛል ወይ ነው ጥያቄ። አየህ ስልጣን መያዝ አትችልም እኮ ታሜች። ችግሩ ስልጣን ለመያዝ ስትራክቸር የግድ ነው ነው። ይገዛሉ የምትለው
አሁን ለምሳሌ አሁን ለምሳሌ ቴዲ ልጨርስ። በባንኩና በታንኩ ነው የሚተማመነው። ለዛ ስልጣንን ይኸውልህ አንተ አሁን የአንተ ፓርቲ ቼርማን ብቻ እንዲገዛ የተወሰነ ስልጣን የለም። ጀዋር የማይዝበት ስልጣን የለም። አየለ መገርሳም የማይዝበት ስልጣን የለም። ጉዳዩ ግን በሚገዛው ህዝብ የሁኔታ አግኝቷል ወይ ነው ጥያቄ። ሀሳቡን ይገዙታል ወይ? በምን ይይዛል? ቆይ አሁን እንዴት ይይዛል ነው ጥያቄው። የፋይር ሪንጉን ጉዳይ ያነሳው ልቅድም ዝም ብዬ አይደለም። ህዝብ ታች ነው ያለው። አስወራም ይሾክ አንተ ያወራ እሱ አይደለም። እንደዚህ እናድርግ። አሁን በእኛ ሀገር ራሱ ኤሊቱ ጨርሶ ነው የሚመጣለው። አሁን ለምሳሌ የኦሮሞ ህዝብ እኮ ጥያቄ ያለው እኮ እንደዚህ፣ የአማራ ህዝብ እኮ ጥያቄ ያለው ትክክለኛ ጥያቄ ያለው፣ ጉራጌ ስልጤ የምትላቸው እኮ እንደሚኖሩበት አካባቢ እንደ ኢንቫይሮንመንቱ እንደ ቶፖግራፊው ጥያቄ ያላቸው። ችግሩ የህዝቡ ጥያቄ እና በኤሊቶች መካከል የሚንሸራሸረው አልተገናኝቶም ነው። እነዚህ ኤሊቶች ደግሞ አንድ ብቻ ሁለት አይደሉ። ማን በደንብ ይኮረኩራል ነው እነሱ ፎከስ የሚያደርጉት። ኢንድ ጎላቸው የራሳቸውን ጥያቄ ነው የሚመልሱት። ለምሳሌ የሆነ ማህበረሰብ ራሱን ሾሞ ይነሳል። አንድ ግለሰብ ኢንድ ጎሉን ስታይ ፋንሲ ላይፍ ይኖራል፣ ወይ ማንሽን ውስጥ ይኖራል፣ ወይ ምንድነው ይሄ አሁን በቴስላ ይሄዳል፣ ወይም ደግሞ መልታይ ሚሊዮነር ይሆናል። መናጢ ከነበረበት አንዴ ተነስቶ ሀብታም ይሆናል። ከዛ በኋላ ዞር የትኛው ኤሊት ነው ለወጣበት ማህበረሰብ ቦኖ ያስገባ? የትኛው ነው መንገድ የሰራው? የትኛው ነው ትምህርት ቤት የሰራው? በእንግሊዘኛ ይናገራል ራሱ ቋንቋውን ላለመናገር። ኧረ ተው እናንተ ሰው ምንም ግልጽ ነው። መነጋገር ያስፈልጋል። ብቻ ነው የምርጫ ጊዜ ነው ምርጫ ለመመረጥ የአርሶ አደሩ ቋንቋ መናገር አለብህ። አብረህ መኖር አለብህ። አፍሪካ ዩናይትድ ማር ገባ እንዳላወራ አድርጎኛል እንጂ አንድ የፖለቲካ ኤሊት በቃ እኔ ወጣው ማክሰኞ ፋብሪካ ማሰራት አይደለም ለመላው እስልምና እምነት ተከታዮችና እንዲሁም ለሙስሊም ጓደኞቼ ኢድ ሙባረክ ያለው መልካም ጊዜ። እሺ ማክሰኞ የምትመጡ ሰዎች ኢሜላችሁን ላኩልኝና በተለይ በዚህ ጉዳይ በምንድን ነው የምናወራው? ኢንቦክስ አደርግልሃለሁ፣ ጽፍላችኋለሁ። በምንድን ነው አጀንዳው ምንድን ነው? አጀንዳው የመጀመሪያው በጄኖሳይድ ጉዳይ ጄኖሳይድን ዲፋይን እናደርጋለን። ምን አሁን ጄኖሳይድ ብዙ ሰዓት ብቻውን የምናወራ ከሆነ በዛሬ ነው። እስከ ማክሰኞ ደግሞ ብዙ ይመጣ አጀንዳ አለ። አሁን ደግሞ አለምነሽ የተባለ ሴትም ደግሞ ልትመጣ ትችላለች እና አፍሪካ ዩናይትድ ማመጡብን ጉድ የለም እኮ ዛሬ እኮ ቴዲ አጀንዳ መሆን የነበረበት የአማራ ክልል አድማ ብተና በጣም ከፍተኛ ቁጥር አሰልጥኖ ነበር። ፋኖን ሲያወሩ ስለሱ ማውራት ነበረባችሁ። አንደኛው እሱ አጀንዳ አምልጦናል። ሁለተኛ ደግሞ የዛሬ የገቡ የአቡጊዳ ሽፍቶች ልሳናት በዝተዋል። 5 ከ8 ዶክተር ታሚ ምንድን ነው ያልከው? አይ ጄኖሳይድ ብቻ ሳይሆን አሁን ጄኖሳይድ ክሊንሲንግ ወር ክራይም ምናምን ብዙ ነገር አለው እዛ ውስጥ ገብተን ብዙ አይትል ለህዝቡ ግልጽ ማለት አንድ አጀንዳ ያዝና ሌላኛው አጀንዳ ቅድም አያና ወደ መጨረሻ አሁንም ኢትዮጵያ ውስጥ ምናልባት ምክክር ኮሚሽን እኔ ማላምንበት ነው የማላምነው። አሁንም እኔ ኢትዮጵያ ውስጥ የፖለቲካ ጉዳይን የፖለቲካ ኤሊቶች ያወሩ ብዬ የሚያስብ ሰው ነኝ እንጂ ከአገር ገበሬው ከሚያርስበት አርብቶ አደሩ ከሚያረባበት ሳልሲባ አዲስ አበባ አወያይቶ ኢትዮጵያን ችግር ያስፈታል ብዬ የሚያምን ሰው ነኝ። ስለዚህ አሁንም ምናልባት ያ ምክክር ኮሚሽን ሊጠቀም ስለሚችል በኢትዮጵያ ውስጥ አደረጃጃትን በሚመስል ጉዳይ ላይ ብዙ ጥናቶችን እያመጣን ብንከራከር ጥሩ ነው። ቅድም አያና ወደ መጨረሻ ኢትዮጵያ ከዚህ በኋላ የብሔር ፌዴራሊዝም ነው ብሔርን ከፖለቲካ ወጥታ ብሔሮች መብታቸው ይጠበቅ ምናምን ብሎ ከዛ በኋላ በአደረጃጃቱ ግን ፖለቲካው በዚህ መልኩ ይሁን የሚል ነገር ጥሩ ነገር ይዞ መጥቷል። ይሄ መቼም ከኦኔግን ከሚደግፍ ሰው ይህንን መስማት በጣም ነው ደስ የሚለው። እሺ በኢትዮጵያ ጉዳይ ላይ ቅድም መሐመድን አማራ ስትሮንግን አማራ ክልል ውስጥ ክልሎች ተጨማሪ ህዝቦች እንደዚህ የሚሉ አለ፣ ኦሮሚያ ክልል ውስጥም አለ። ይህንን እንደ አጀንዳ ቢትይዝ ብዙ የምናወጣቸው እውነታዎች አሉ እዛ ውስጥ። ለምን ካልከኝ አማራ ክልል ግሩፕ ራይትን ነው እየጠየቁ ያሉት። ኦሮሚያ ክልል ኢንዲቪጁዋል ራይት አድርጎ ነው የሚወስዱት። ይህንን በጣም ግልጽ በሆነ እኛ ጋር ባለው ህገ መንግስትም አሰራሪም ዓለም አቀፍ ልምዶችን አምጥተን መከራከር እንችላለን። ስለዚህ እንደዚህ አይነት ሰፋ አሉ በተለይ በኢትዮጵያ አደረጃጃትና ምን መሆን አለበት ያለው ጉድለቱ ምንድን ነው? ቅድም አማራ ስትሮንግ የተወሰኑ 4-5 ክልሎችን አነሳና ይህ
ከቁጥር አንጻር ካየው ደቡብ ውስጥ ካሉ ህዝቦች በ5-6 ያንሳሉ። በህገ መንግስቱ ግን የተሰጣቸው ስልጣን የሀዲያ ህዝብ ምናልባትም 4 ጊዜ የሚበልጣቸው 5 ጊዜ የሚበልጣቸው ህዝቦች በህገ መንግስቱ በተሰጠው ስልጣን ሰማይና ምድር ናቸው። ይሄ ሀገር እንደ ሀዲያ ህዝብን አላጋለለም ብትለኝ ተሳስተሃል። ተሄዱ እንዲስተካከል ነው መስራት አለብን። ፍጹም በሆነ መንገድ ሁለት ህዝብ አድርጎ ነው የፈጠረው አደረጃጀት። ስለዚህ እነዚህ ነገሮችን ወደ ሚዲያ አምጡና እንከራከር። እንደዚህ የሀዲያ ህዝብ ከአፋር ህዝብ ጋር ከጋምቤላ ከኦሮሞ ህዝብ ጋር እኩል ክልል ሆኜ ሊተዳደር ብል መኮንን አችልም። ምትኮንነኝ ከሆነ እኩል ህገ መንግስታዊ መብት ይሰጣቸው መጀመሪያ። እኔ በተለይ የክልል ጥያቄ እኮ በህገ መንግስቱ መሰረት ህገ መንግስታዊ መብታችሁ ነው ብዬ እኮ ነው። ያ ብቻ አይደለም፣ ህገ መንግስታዊ መብቱ እንኳን ባዮ ህገ መንግስቱ ከዚህ በኋላ ክልልነትን በዚህ መንገድ አይሆንም ቢል ማለት ነው we still going to raise the question። ለምን መሰለህ ህገ መንግስቱ ላይ ለህዝቦች ስልጣን ሲያከፋፍል ለክልልና ለብሔር የተለየ ስልጣን ሰጣቸው። እሱን እናወራለን። ይሄንን እንድናወራ ከፈለክ ሰፊ ውይይት አጀንዳ አምጣ፣ የሚችሉ ሰዎችን አምጣቸው፣ መወያየት እንችላለን። ቴንክ ዩ፣ በደንብ እናወራለን። እኔ በጣም ስለደከመኝ ስለማከብራችሁ ስለምወዳችሁ ነው የቆየሁት። ለማክሰኞ ቀጠሮ እንያዝና ኢሜላችሁን ያላካችሁልኝ ሌሎቻችሁም መሳተፍ የምትፈልጉ በማንኛውም ሰዓት ዩቲዩብ ላይ ላይቭ ስታዩ እንድልክላችሁ ኢሜል ያላካችሁልኝ ቤተኛ ሰዎች ላኩልኝ። መሐመድ ታሚ አንድ አንተ አለ አፍሪካ ዩናይትድ መላክ አለበት። ኔትወርክ አስቸግረማል። ልሞክር በቃ ከልብ አመሰግናለሁ።